ሲሉኝ ከበድ አደፈ ሲሉኝ ነሰሁ ጎደልክ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የፋንዲሻ ቤተሰቦች እንዴት ናችሁ? ፍቅሮቼ ደህና ናችሁ አላችሁ? እኔ ያለው ደህና ነኝ። ተኸፋን አይደል ያአላህ። እንግዲህ ዛሬ ቦታ በጣም ብዙዎች በጣም ቦታ ያላችሁ የቦታ ትምህርት ወላችኋል። ግን አሁን ላይ መጀመሪያ በግልጽ አድርግላችሁ በስም ነው እየተጋዙ ያሉት እንጂ እያንዳንዱ ቦታውን ተቀብሎ ሽያጭ አልጀመረም። ነገር ግን በስም ማለት ስሙን 150 ካሬ ነው ያሁኑ ስሙን 150 ካሬ በፍርድ ቤት ተፈራርሞ መግዛት ይቻላል። ቦታውን ሲቀበሉ አሁን 350 ሺህ ብር ስለተጠየቁ 350 ሺህ ብር መክፈል ያቃታቸው እስከ 1 ነጥብ ድረስ ቦታቸውን ይሸጡ እንትን እያሉ ነው። ስለዚህ በዛ በስም መግዛት ትችላላችሁ። ኦኬ የምትቸኩሉ ካላችሁ ማለቴ በኋላ ይወደድብኛል ብላችሁ ግን በዚህ በ8 ቀን ወይ በዚህ በ10 ቀን ውስጥ 10 ቀንም አይፈጅም ሲጀመር ብዬ አስባለሁ። እያንዳንዱ ቦታውን ይቀበላል ማለት ነው። በስም ከፈለጋችሁ በዚህ መልኩ መግዛት ትችላላችሁ። ይው ሲመራ ለምን አልነገርሽንም እንዳትሉ ባለፈ ኮምቦልቻውን እንደተመራ ይዤላችሁ መጥቻለሁ። ሶስቱንም ቦታ ቶቶሎ ይሄንም ይዤላችሁ መጥቻለሁ። መግዛት ለምትፈልጉ በሙሉ ተዘጋጁ እሺ ውዶቼ። ቢያንስ 10 ቀን 8 ቀን 7 ቀን ሊሆን ይችላል ይዤ እመጣለሁ ያለ ጦል እንትን እንደተጀመረ። ኦኬ ሁሉም የራሱን ቦታ ሲቀበል ማለት ነው። አሁን ተመርተዋል 150 ካሬ ግን ተተንትነው አልተሰጡም። ሁላቸውም ያንተ እዚህ ጋር ነው አልተባሉም። 150 ካሬ ቦታ እንደሚደርስ ተመዝግበው አብቅተዋል። ግን ቅድመ ክፍያ 350 ሺህ ብር ተጠየቁ። ያችን ብር ደግሞ የላቸው። አሁንኛ ቦታ ደግሞ የተመረው ለዚህ ለወታደሮች፣ ለፖሊሶች፣ ለመምህራኖች ምናምን ነው። እነሱ ደግሞ ይሄን ከየት ያመጣሉ? ኢትዮጵያ መንግስት ሰራተኛ ናቸው። 350 ሺህ ብር ተቀብለው ከፍለው ቦታቸው መቀበል አቅም ስለሌላቸው ስማቸውን እየሸጡ ነው ያሉት። ያው መከዳዳት የለውም በፍርድ ቤት ተፈራርሞ ስለሆነ የሚገዛው። ግን ደግሞ እኔ ብዙም ደስ አይለኝም እንደዛ አይነት ነገር። እኔ ራሱ ግዢ ተብዬ ነበረ እና አልፈልግም ብዬ ነው። በርግጥ አቅሙም የለኝም ግን አላጣም ነበር ከፈለኩት። ግን አልፈልግም። በዚህ አይነት መልኩ መግዛት ጥሩ አይደለም። አይታወቅም በፍርድ ቤትም ቢሆን በኋላ ጭቅጭቅኝ ምናምን ሊያመጣ ስለሚችል የተሻለው ነገር ምንድነው? ይሰጡና ትገዛላችሁ። ይሄው አስታውሻችኋለሁኝ። ብር ያበደራችሁ ምናምን ካላችሁ ተቀበሉ። ወይ 8 ቀን 7 ቀንም ሆነ አለጡ እንደሸጠ እንደተጀመረ ይዤላችሁ የመጀመሪያ ይዤላችሁ መጣለ። የሁለተኛው ቀን መሄድ አለባችሁ። 3 ቀን 4 ቀን ካደረ ታውቃላችሁ በሚሊዮን ቤት ነው ጭምር የሚለው። የኮምቦልቻ ያ ቦታ ጥጥ ሜዳ ምናምን የተመረ ቦታ ሳቀርብላችሁ አረ ወጣ ያለው ፋንዲሻ ቆይ ምናምን ብዬ ስትሉ ዛሬ ስንት ነው የገባው? ዛሬ 2 ነጥብ ምናምን እየተባለ ነው። ስለዚህ እንዳያመልጣችሁ። ያበደራችሁ ተቀበሉ። ቁብ ያላችሁ አውጡ። ተዘጋጁ እሺ። ቦታ የምትፈልጉ ለትርፍም ሆነ ቤት መስራት የምትፈልጉ ካላችሁ ወንድምቶቼ የተናገረለው ቴሌግራሜ ላይ እንግዲህ ግቡ። ቴሌግራሜ ላይ ሊንኩን አስቀምጥላችኋለሁ እዚህ ላይ ያልገባችሁ ካላችሁ ትቻለሁ። ድሮ ነበር በየቀኑ ማስቀምጥላችሁና ግቡ ቴሌግራም ግሩፕ ላይና ተዘጋጁ እሺ ውዶቼ። ያ ከዛ ቤተሰቦቻችሁ ያላካችሁ ትገዛላችሁ። የሆነ አፓርታማ ማለት ጥሩ ባለፈው እንደዚህ እኔ ያቀርብኩት አፓርታማ ቦታ እንደውም በመቸኮል የወጡ ልጆች አሉ። ዘገየ አልተጀመረም መሰራቱ ብለው ለምሳሌ እና ሊማ ምናምን ወጥተው ነበር። የሚገርማችሁ ፕላን ምናምን ከደረሰበት ይቱን ከተቆረጠ አሁን አንገነባም ብለው ነበር ያዘገዩት። የሚገርማችሁ ነገር ፕላን ደርሶበት የሚገርም ቦታ ተተካላቸው መንግስት በዛ በቦታ እና እዛ አፓርታማ ቦታ ውስጥ የገቡ ሰዎች አሁን እድለኛው ነው የተሻለ ቦታ ስለተተካላቸው ማለት ነው። እንደድል ወላሂ ቸኩል ይወጡ ነበሩ። ይሄን ይመስላል። እዛም ከፈለጋችሁን ማቀርብላችኋለሁ። እኔ ብዙም አፓርታማ እንኳን ሰው ግዙ አይደለም አቅም ለለው ግን እንደዛ አቅም ለለው ግን የራሱን ቦታ ለብቻው ገዝቶ በራሱ በሚፈልገው አይነት በሚፈልግበት ጊዜ መስራትን የሚያክል ነገር የለም። በርግጥ አሁን ላይ ቦታ ገዝታችሁ ባዶ ቦታ ለብዙ አመታት ማስቀመጥ አይቻልም። ታውቃላችሁ አይደለ? ተከልክሏል። የሆነ ነገር ኮሽሽ አለ ቤት ዝም ብሎ የዶሮ ቤላ የሚመስል አይሆንም። ቆርቆሮም ቢሆንም ሰርታችሁ ነው ለተወሰነ ጊዜ በረስ ከምታገኙና ሀሪፍ ቤት የምትጠብቁ እንጂ ቦታ ብቻውን ለብዙ አመታት ድራውን ቦታ 10 አመት 8 አመት ያስቀምጣሉ ሰው ገዝተው።
አሁን ላይ ግን ነው ታጥሪ ያለሽ ዙሪያውን ማጠር አለብሽ እና ደግሞ የሆነ ነገር መስራት አለብሽ ላይ ዝም ብሎ ማይረባ ነገር ኦኬ ለምልክት ማለት ነው። በዛ መልኩ ነው ቶሎ ለማዞር የሚመቻችሁ። ይሄን ይመስላል። ተዘጋጁ ፍቅሮቼ። ይሄው ተናግሬ ያለውኝ እንደገና ኮንዶሚኒየም ያላችሁ እሱም አለ ኮንዶሚኒየም ላስገባላችሁ እንደዚህ ጋር ወላ አንዱ ጅራሲ ወደ ኢሮፕ ሊወጣ ሸሽጭ ብሎ ኮንዶሚኒየም ጭቅጭቅ ያረገን ቴሌግራም ላይና ባለ 2 መኝታ ኮንዶሚኒየም ደስ ይላል የሚፈልጋለ ፍቅሮቼ በዙ ልንገራቸው ታድሷል። ታደሰ ነው ኮንዶሚኒየሙ ደስ ይላይ ነው ያለው። ባለ 2 መኝታ ነው። ልጁ ሊወጣ ስለፈለገ ይሄ ሸንገን ቢዛ ምናምን እንዲመታለት የሆነ መለስ ሊል ፈልጓል ሊሰራ ማለት ነው። ወጣ ያለ አዲስ አበባ ተቀምጦ ሰራ አድርጎ ሸንገን ቢዛ ካስመታ በኋላ እንትን ለማለት ለመውጣት ነው። በስነ ስርዓት ነው የነገረኝ። እዚህ ሳውዲ አረቢያ ኖሮ የገባ ነው። ባለ 2 መኝታ ደስ ይላይ የምትፈልጉ ካላችሁ ኮንዶሚኒየም በ3 እየጠራው ነው። ይቀንስላችኋል። ጠጋ ብላችሁ ተከራክራችሁ መግዛት ትችላላችሁ። 3 ነው አሁን ያለ የገባች 3 ሚሊዮን ማለት ነው። እንደዛ ነው ያለው። ግን አዲስ አይደለም። እሺ ፍቅሮቼ በደንብ አይቼዋለሁ። ታድሷል ግን አዲስ አይደለም። ኦኬ ኮንዶሚኒየም የምትፈልጉ ካላችሁ ደስ ባለ 2 መኝታ ንቶሎ አናግሩኝ። 3ኛው ላይ ነው ብሏል። ደግሞ 3ኛው ላይ ነው ያለው። አገናኛችኋለሁ ልጁ ጋር ማለት ነው። ሌላው ነገር ደግሞ ምን መሰላችሁ ፍቅሮቼ ማሮቼ በጣም ነው ደስ ያለኝ። ባለፈው ስለንትን ማስታወቂያ ምናምን የሰራው ብዙዎች ገብተዋል። የደውልታው ሪከርድ ያደረጉልኝ ደውል ግን እኔ ደውል እኮ አላስተናግድም ውዶቼ። ደውሉብኝ እኔ እኮ አላነሳ ምንም ሰዓት የለኝም ወላሂ። የቪዲዮ እንኳን መች ሰራለሁኝ ምንም የድን ትምህርቶችን ማቋርጬ ስለነበረ ዝም ብዬ በቃ አሁን አንዳንድ ጊዜ ዝም ብዬ ወደ ቴሌግራሙም ወደ ምንም ገባ እያልኩኝ ሞካከራለሁና ያ ብቻ ሳይሆን ስራዬ በጣም በዝቷል። ምንም በቃ ሰዓት የለኝም አልሐምዱሊላህ። ግን ለማውራት ስለሌለኝ ማነው ሲደውል አላነሳም። ትድሮም እናገራለሁ እኔ የምትፈልጉትን ነገር ሪከርድ ብቻ አድርጉልኝ። ከዛ ሪከርድን ቶሎ ካላየው ደግሞ ፋንድሻ ሪከርድን ቶሎ ስሚ። የብቻ በቂ ነው ለኔ አንጂ በደውል ምናምን እናቴ ጋር እንኳን ወላይ ከተደዋወልኩ ስንት ጊዜ ምንም ሰዓት የለኝም። በቃ ይመሻል ይነጋል። በቃ እንደዛ ነው ያለው ላይፍ። በቅርብ ጊዜ እንግዲህ አለ ያመሻሽልን። በርግጥ የሰው ልጅ እዚህ ምድር ላይ በኖርን ቁጥር እና ጨመረ በይደ ቁጥር የሰው ልጅ በኖረ ቁጥር ስራ ቢዚ ነው የሚሆነው። የራስሽን ነገር ስትከፍቺ ያናን ስትሰሪ እንደውም እየበዛ ነው የሚሄደው። እንደውም ዛሬ መዳብ ቤትኛ ሰዓት አለን። ነገር ግን የራሳችን ዓለም ላይ ስንሆን ከዚህ የባሰ ቢዚ ነው የምንሆነው። ኦኬ በጣም በቃ እስከ ዛሬ እኮ ያ አላህ ሰዓቱ እንደሄድልኝ ተብሎ ፊልም ይታያል፣ ብዙ ነገር ይደረጋል። ሰዓቱ አይሄድም ነበር ታድሮ። አሁን እናቴ በደግ ብለሽ ተመቸው ሳቲ ምሽት ብሎ ታገኘዋለሽ። ይመሻል፣ ይነጋል፣ ተኛለሽ፣ ተነሻለሽና ይሄ ነው ያለው ነገር። አመሰግናለሁ፣ ወዳችኋለሁ። ተው ግን ላይክ አድርጉልኝ። እኔ ግን የሆነ ነገር ቶሎ ነው ማመጣላችሁ። ላይክ አድርጉልኝ ፍቅሮቼ። ምን ሆናችሁ?